እንዴት አረፈዳችሁ የቀለማት ቤተሰቦች? እንግዲህ እሁድም አይደል ወደ ትዝታ ዞር እንላለን። እኔ ቁጭ ቤተሰቦቼን አልበም ሳይ እንዴት መጣሁኝ ወደ ኢትዮጵያ የሚለው ጥያቄ ውስጥ የተመላለሰና ተወልጄ ያደግኩት ሳውዲ አረቢያ ጀዳ ከተማ ነውና ብዙ ትዝታዎች አሉኝ። ይሄንን ትዝታ ደግሞ በጣም የሚካፈልኝ ብዙ ሰው አለና የነሱን ትዝታ ዛሬ እናነሳለን። ለመጀመሪያ ጊዜ እኔ ፋዘር አላህ ይርሐሙ ሲነግረኝ የነበረው ስሜት በቃ ይሸኙኛል ኤርፖርት ድረስ ስመጣ እንደዚህ ሆኖ ነበር እንደዛ ሆኖ ነበር ይለኝ ነበርና የበለጠ ደግሞ ከኔ ከጠገቤ ከጎኔ አጎቴ ይገኛልና በሱ በኩል እስቲ ምን ያስታውሳል የሚለውን አብሬ ያካፍላችኋለሁ። ግን በጥቅሉ ጅዳ ከተማ ላይ ምን ይከናወን ነበር? እንቅስቃሴዎች በተለይ የኢትዮጵያ ኮሚኒቲ እንቅስቃሴዎች ምን ይመስሉ ነበር? እኛስ በቅርቡ በሶሻል ሚዲያ እንደርስበት ነበር፣ ግን ያኔ ምን ይመስል ነበር የሚለው ትክክለኛ ሰው አግኝቻለሁ ብዬ አስባለሁና ላስተዋውቃችሁ። እንኳን ደህና መጣ። እንኳን ደህና ፎቶዎች እያዩኝ አንተም አለ ፋዘርም አለ ብዙ ዘመዶች ይታዩኛልና እንዴት ነበር የሸኛችሁት? እንዴት ነበር የሄዳችሁት? ያኔ የዛን ጊዜ የነበረው ነገር እንዳሁኑ እንትን አልነበረ፣ ሞደርን የሆነ ነገር የለምና በጣም ብዙ ህዝብ ደግሞ ማይግሬት የሚያደርግበት ጊዜ ነበር የዛን ጊዜ በዚህ በኡምራ በመናም እሱ ከወጣ በኋላ በዛ ሴም ታይም ከተወሰነ ከነገርኩሽ ጊዜ በኋላ እኔ ተከትዬ ወጣው ማለት ነው። እሱን ሸኝቱ ያው ካሁን ጊዜ ሽኝት የተለየ ነው እንደምታውቂው ነው። አሁን ማንንም አይሸኝሽም ላጌጅሽ ነው የጎተትሽ ነው የምትሄጂና የሸኝው ብዛት ልነግርሽ ብርቅም ነበር መሰለኝ ያኔ ውጭ ሀገር መሄድ አይደል? ብርቅም ነው። ፕላስ ደግሞ ስትሸኝ የጓደኛው የቤተ ዘመዱ ደስ ሰርግ ይመስላል ማለት ትችላለሽ። እና የሚመጣው እንዲህ በቀላል የምታየው አይደል፣ አንድ ሚኒባስ ምናምን አይደለም፣ ሜቢ 10 ሊሆን ይችላል። የምርህ ነው? አንድ ሰው ለመሸኘት ገጠሙ ብሎ አትሊስት እንደ በጣም አነሰ ቢባል ከ50 እስከ 100 ሰው ሊሸኝሽ ይችላል። እዚህ ጋር እነማን ናቸው? አንተ ትታየኛለህ፣ እሱም ይታየኛል። አቤት በጣም ብዙ ሰው ነው ያለው። ብዙ ሰው ነው እንደውም ያልገባል የተመለሰዋል ወደ ኋላ። ተመልካቾች ድሮ ሰማያዊ ፓስፖርት ነበረ እና ይሄንና የወላጆች ፓስፖርት ነውና የዚህ ፓስፖርት ብዙ አይነት እድሳቶች ነበሩበት። የመጀመሪያው የሁለተኛው እድሽን ነበርና እንዳስቁብኝ እቺ ነኝ እና ይሄ እጅ ጽሁፍ የብዙ ሰዎች ፓስፖርት ላይ አለና የሚገርመው ያንተ እጅ ጽሁፍ ነው። የመጀመሪያው እድሽን ላይ ባይሆንም የሁለተኛው እድሽን ላይ ያንተ ጽሁፍ ይገኛልና ትንሽ አስተዋወሰኝ። ምን አይነት ጊዜ ነበረ? ቆንስላ ጽህፈት ቤቱ ምን ይመስላል? ለምን የብዙ ሰዎች ጥያቄ ነው። ኤምባሲ ሲባል ብዙ ጥያቄ የሚነሱበት ቦታ ነውና እኔ ግን ማስታውሰው በቃ የኢትዮጵያ ኮሚኒቲ ሲሰበሰብ የኢትዮጵያ ሙዚቃ በተለይ ሚሊኒየምን እኔ በቃ ፋዘርም ተሳታፊ ነበር፣ አንተም ተሳታፊ ነበረ። በቃ ጭፈራው፣ ስብሰባው፣ ምግቡ፣ ባህላዊ ምግብ ምን ነበርና ማስታወሳችን እቺን ነው። አንተ ግን ያለም በደንብ ብታስታውሰኝ ደስ ይለኛል። ኦፊስ ይዛን ጊዜ መዝገብ ቤት ኃላፊ ነበር። የማኑዋል ፓስፖርቱ ሙሉ ሲሰራ ትራቭል ዶክመንቶች በሙሉ በኔ በኩል ነው የሚያልፉ ማለት ሊሴ ፓሴ፣ የእስረኞች የጋብቻ ወረቀቶች፣ ሪኒዋል፣ እነዚህ ነገሮች በሙሉ በኔ በኩል ነው አፕሩቭ ተደርገውና ተጣርተው የሚያልፉ። እናንተም ትንንሽ ሆናችሁ ይምጡ ይባላል። የዛን ጊዜ ማኑዋል ነው፣ ፎቶግራፋቸው ይታያል። እዛ ላይ ያየሽው አይነት ፎቶግራፍ ነው። ሁሉም ሳያጣው ቆንስላ ጽህፈት ቤቱ ማለት ነው። በጣም ግርግር በተለይ ደግሞ ይችላል ግርግር በጣም ክራውድድ ነው። በጣም እንደው አነሰ ቢባል በቀን ከ200 እስከ 300 ሰው በትንሹ እና እረፍትም የለው። ኦልሞስት ሳውዲ ኖረናል። እኛ ሳውዲ ተወልደን አደግን፣ ግን ኢትዮጵያ ጋር ብዙ አልተራረቅንም። ቤተሰብም በተሻለ መጠን በየአመቱ ኢትዮጵያ ወይ በየ2 አመት ማክሲመም ኢትዮጵያ እንድንመጣ ያደርግ ነበር። ከዛ ውጭም ጅዳ ላይ አባቴና እናቴ ይታወቃሉ ኺድማ በመስጠት። ኺድማ ማለት በሐጅም ዑምራም ይመጣ ሰው ይቀበላሉ። ከኢትዮጵያ ይመጣ እንዳለ ማደሪያ የለው እኛ ጋር ይመጣ ነበር። በዛ የተነሳ ኢትዮጵያ አልመጣሁም፣ ግን በትንሽ ኢትዮጵያ ውስጥ ነበርኩ። በዛ ያለኝ ኢትዮጵያ ጭንቅላቴ ውስጥ ጥሩ ነበረ። ግን ያለሽ ባክግራውንድ ቤተሰብ የሚነግርሽ ዘመድ አዝማድ ጉረቤት የሀገር ሰው ሲመጣ የሚነግርሽ ኢትዮጵያውና ሁነት ላይ ሆኖ ስታዩ ኢትዮጵያ በጣም ይለያል። ስፔሻሊ እኔ በመጣሁበት ሰዓት ማለት ነው።
ወቅታዊ የሆኑ ነገሮች ለምሳሌ አዲስ የዘመን መለወጫ፣ የገና በዓል፣ የኢድ አልፈጥር በዓል እነዚህ የመሰሉት ዝግጅቶች በኮሚኒቲው አዳራሽ በኤምባሲ አዳራሽ ነው የሚካሄዱ። የራሳችን ባንድ አለው ኮሚኒቲው ራሱ የሚገርም ነው። የራሱ ባንድም ነበር። የራሱ ባንድ ነበር ከሙሉ መሳሪያ ጋር። የራት ምሽት ፕሮግራም አለ። አዳዲስ ዘመን መለወጫዎች በአዲስ ነገር ነው የምናከብረው። በአዲስ አበባ ያሉ ብዙ አርቲስቶች ጅዳን ያረገጠ የለም። ቴዲ አፍሮ፣ እነ ፍቅር አዲስነት ከተበበኝ፣ እነ ታምራት ሞላ አለ እና ቦነሽ እና አለማየሁ እሸቴ፣ እነ ጎሳዬ ተስፋዬ፣ እነ ጎሳዬን አስታውሳለሁ። አጫሉ መጥቶ ነበር። ቅርብ ጊዜ ያሉትም ሰዎች በጣም ታዋቂዎች አዎ። እና ቪዛ ይጠየቅና በመንግስት አማካይነት አትሊስት እንደ ዘና እንዲል ዜጋው ቪዛ ፕሮሰሱን እንጨርሳለን፣ እንቀበላለን። ለ2 ቀን ለ3 ቀን እነ ታምራት ደስታ በጣም ብዙ አርቲስቶች ናቸው የሚመጡት። እነ ጌታቸው ኃይለ ማርያም፣ ላፎንቴን እንደው ከነ ላፎንቴን ልዩ ትዝታ አለን። ሲመጡ አገሩን ለማስተዋወቅ ይዘናቸው እንዞራለን ትላልቅ ሞሎች ላይ ምናምንና አይተሽ ከሆነ ራስታ ነው ጸጉሩ ኤርፖርት ላይ ክልክል ነው እዛ በሰዓቱ አዎ ይዘሽ መግባት አይቻልም። ምን እናድር ጥሩ የኢትዮጵያን ባንዲራ ይወክላል። ብዙ ጊዜ አይተሽ ከሆነ በሹራብ ይሸፍናታልና ያ በቪአይፒ ስለሚገባ ምንም ችግር የለውም። ግን ከተማ ውስጥ ሙቭ ለማድረግ ምናልባት የጸጥታ ሰራተኞች ካገኙት እንደሚይዙት እርግጠኞች ነበር። የሃይማኖት ፖሊሶችም ስለነበሩ ጠቅላላ አድርገው በትልቅ ሹራብ ውስጥ መክተቱ ትዝ ይለኛል። የኢትዮጵያ ባንዲራና ሌላም ሰው ማይክ የሚባልም ልጅ እና በዚህ እናሳልፍ ነበር። በጣም ብዙ አርቲስቶች መጥተዋል። ለነገርሽ አልችልም። እና አብዱኪያር ሁሉ እዛ ነበሩ። አዎ አብዱኪያርማ አስታውሳለሁ። ኢቭን ሁላ እኛ ከምናውቃቸው ሱቆች ነበረ ክሊፖቹ ራሱ የተሰሩት። ከበለዳ መርካቶ ሰፈሬን ሲቀጥ በለድና ባህር ነው የተቀረጸው። በለድ ነበር የተቀረጸው። እና እኛ ነበርን ደግሞ ኤዲቲንጉ ላይ እኛ ነበርን የምንሰራው። ትዝ ይልሽ ከሆነ የዛን ጊዜ እኮ ሲዲ ምናምን አልነበር። ቪኤችኤስ ነበር። እሱ ነበርና ከተማ ውስጥ ይሸጥ ነበር። የመጀመሪያ ጊዜ ኢትዮጵያ ስትመጣ ምን ትዝ ይልሃል? የመጀመሪያውን ስመጣ ያጋጣሚ ነገር ሆኖ ዝናብ ይጥላል። ጅዳ ሳውዲ እንደምታውቂ ነው። እና ዝናብ እኔ በቴሌቪዥን ወይ በሆነ ሚዲያ ነው እንጂ ሻንጣይን ቁጭ አደረኩኝና ዝናቡ ላይ ከነ ሙሉ ልብስ ከነ ክራባት ይሰውዬ ትንሽ አሟል ምናምን አሉ። ምን ነው ምናምን ነገር እኔ ነኝ ብቸኛ ከዛ ውስጥ ከኢንትራንስ እንደወጣ። በነገራችን ላይ ብዙ በተለይ ደግሞ ከአረብ ሀገር የሚመጣ ሰው ናፍቆቱ ዝናብ ነው። የዚህ ሀገር ሰው ትንሽ ሊረዳ የሚገባው ይሄ ይመስለኛል። ዝናብ አሁንም ድረስ እኔ ቆሜ በመጣ ደስ ይለኛል። በዚህ አጋጣሚ ደግሞ ታስታውስ እንደሆነ የመጀመሪያ ጊዜ እኛም ስንመጣ ዩሱፍ ትንሽ ነበረ ታናሽ ከኤርፖርት ነው በቃ እንደ በቃ ያለ የጮህ ሲወርድ የነበረው። ያኔ ደግሞ አትክልት ነበረ እንደዚህ ቅጥር ግቢው እንደዚህ ባጥር ብዙ አልታሰረም ነበርና በቃ አረታዩ ወይኔና ቶሎ ና ወደዚህ በታዩ ሀገሩ ነው የገባው። አብሮን የመጣ ሰው ተረክቶ ነበር። ከውጪ ግን የሚቀበለው ወይም ደግሞ ቆሞ ሲጠብቅ የነበረው ሰው አልገባውም። ያናፍቆት የምናፍቆት ነውና የምር ፍሪደምም አላት ኢትዮጵያ። በተለይ ደግሞ እንደኛ ረጅም እድሜውን ሳሊ ወይም ደግሞ ውጭ ሀገር ቆይቶ ለመጣ ብርቅ ነው የሚሆንበት አየሩ። በጣም አየሩ እኔ አሁን ዝናቡ ሲደበድብኝ የእውነት ልሻለ የተሰማኝ ደስታ አይደለም። ምክንያቱም ናፍቀው ነው። አይተሽ እንደሆነ በ3 አመት በ5 አመት አንድ የሚዘንብ ነው። እንደውም አሁን ቅርብ ጊዜ ነው የክላይሜት ቼንጁ ከመጣ በኋላ ነው አጭር የሆነው። እኔ አልቀመጥም። የጅዳ ሰው እንደ ሳውዲም ጅዳ ነው የተወለድኩት። ማአት ህዝብ ጋር ነው የኖርነው። ጅዳ ላይ ሳውዲው ጋር ሳውዲ ገጠራማ ሰው ጋር ነው፣ ፈረንጆች ጋር፣ አንዳንዱ እንደ አካባቢሽ ኖሮች ሰፈር ሲሪያኖች ጋር፣ ግብጾች ጋር፣ ሱዳኒ፣ ኒጄሪያ ጋር ሁሉም ጋር ኖራልና ተው እንግባባለን። በዛ የተነሳ ሀገር ለመልመድ ስል ትንሽ ጊዜ ብር መያዝ ጀመርኩ። ሰዓት ላይ ጠዋት ፈጅር ሰግጄ ወጣዳ አውቶቡስ ተራ ገባለሁ። አውቶቡስ ተራ ገብቼ ቲኬት መግዛቴ ነው እና ብር መያዤና ቲኬት መግዛቴ ነው ማቀው እንጂ የት እንደምሄድ አላውቅም። ታክሲ እስከሚሄደው ያህል ሄዳለሁ። በዛ ማረሳው ነገርና መጀመሪያ ነገር የለመድኩት ወራጅ ነው። በአማርኛ ወራጅ ማለት ምን ማለት ነው እጽፋለሁ። ጫፍ ላይ ጫፍ በጣም ያስቸገረችኝ ቃል ነበረች። ጫ የሚባል ነገር በአረበኛ የለም። እንዴት ጽፈዋለሁ? ጽፌውም አያስታውሰውም ቃሉን።
የመጀመሪያ ትዝ ይልሻል ስትመጪ? አራውንድ 8 ነበር እድሜሽ የዛኔ? አረ ከዛ አሁንማ ነፍስ ካወቅኩኝ በኋላ 8 ነበርኩኝ። ግን ከዛ በፊት 2 አመት እያለ የመጣው ይመስለኛል። 2 ተይዘሽ ነው የዛኔ እንደ ተረት የሚነግሩኝ እነሱ ነበር። የህፃናቶቹ ብዛት በስተውብሽ ምንድናቸው እነዚህ ሁሉ ህፃናት ከየት ነው የመጡት? እንግዲህ ለመዘየር መጣችሁ እና አዲስ ሆኖብሽ ማለት ነው። ምን ይናፍቃል ከሳውዲ? እንደሚወራው አይደል የጋራ ኑሯችንን በጣም ወደዋል። ከ3/4ኛው በላይ ያለው ነዋሪ ኢሌጋል ነው። ግን ሰርተው መጥተው በስርዓት ሀገራዊ ፍቅራች አንቺ የት አካባቢ ሰው ነሽ የለም ስትያዥ እኮ እንደሞተ ሰው ነው የሚለቀሰው። ቤት ውስጥ ከሚያገኙት እንኳን አውጥተው አዋጥተው የምትለብሰውን ወይ የሚለብሰውን በወንድም ደረጃ ኖረ ሻንጣ ያቀብላል። ፍቅሩ ፍቅር አይደለም ይሄ መለያየት ምናምን በጣም እና በጣም ከማስታውሰው ይሄ በጋራ የመኖሩ ፍቅር አስታውሳለሁ። ለመዝናናት ወይም ደግሞ ብዙዎቻችን አየር ለመቀየር የምንሄደው ቀይ ባህር ነው። ጅዳ ደግሞ እና ጅዳ በቅጥል ስሟ የቀይ ባህር ሙሽራ ነው የምትባለው እና አስታውሳለሁ ቀይ ባህር ያለን ትንሽ አይደለም ማለት ብዙ ሰው አየር የሚቀይረው ሐሳቡም ሄዶ ለባህር የነገርከው ይባላል አይደል? እና አስታውሳለሁ ብዙዎቻችን ምንጣፍ ይዘን ሄደን እዛው ደጃፏ ላይ ነበረ ሻዩ ቡናው። አንድ ሚቀርጻኔ ለማን ተራሳችሁ አቀሩ እሱ ቫኑን ሞልቶ እኮ እንዳለ ይዞ መሄደው ባህር ነው። እብለት ጥሩ አጋጣሚ አነሳሽና አንዳንድ ጊዜ ዝም ብሎ ሆድ ሲበሰኝ ታክሲ ያስቆምና ባህር ላይ አየሩን ሳይ ወደ ሀገር ቤት ይመልሰኝ። ቅዝቃዜው አይተሻል። በጣም ጨዋማ ነው። እግራችንን ከተን እንዲህ ፀሐይ ላይ ነጭ ነበር የሚሆነው። ጫው እንዴት ፈገፈገ በቀጫው ቀለም የተቀባ ሰው ነጭ ቀለም እና አስታውሳለሁ። አንተ ስፖርት ሰራ ነበር እንግዲህ ላይንሽ ርቀቱን አይተሽ የለ ቁጭ ብለሽ አጨርሽ እና ሲነሳ ይፈልጥ በጣም ያን ጊዜ እንትን በጣም እና እሱ ትዝታ በጣም ደስ ይለኛል። ባህር በጣም ነው የሚናፍቀኝ። እኛ ቤታችንና ባህር በጣም ቅርብ ነው። 10 ደቂቃ ባይሞላም አንዳንዴ ያው ትላልቅ ፎቆች ውስጥ ነበርን እዚህ ታወር እንደሚባለው የባህር ሽታ ሁሉ እንሸታለን። እዛ ሆኖ ነው ያደግነውና ባህር በጣም ነው የሚናፍቀኝ። ያደግሽበት ነገርን ምን ያህል ጥቅሙ እኛ ፐርሰናሊ ተጠቀምንበትና በያ ነገር ነው። ባህር በጣም ነው የሚናፍቀኝ።